እንዳይጸናበት ማድረግ ማለት ምንድነው? ጸሎት ያስጀምረዋል። 3 ቀን 5 ቀን 7 ቀን ወር ቆይቶ ይሰለቸዋል፣ ያስጠላዋል። ጾም ይጀምራል፣ ይሰለቸዋል። ስግደትም ይጀምራል፣ ይሰለቸዋል። ከኃጢአት ንጹህ ሆኖ ገዳም ሄዶ ለ1 ወር ለ2 ወር ቆይቶ ይተዋል። መልሶ ደግሞ አድብቶ በለመደው ኃጢአት ያስረዋል። ይሄ ደግሞ አለማጽናት ነው። ዲያብሎስ መጀመሪያ ከክፋታችን እንዳንላቀቅ ወደ እግዚአብሔር ቤት እንዳንመጣ ያደርጋል። ከገባን በኋላ ደግሞ ወደ ለመድነው ኃጢአት እንዳንመለስ የሚጠቅመን ብቸኛው አጥር ከቤተ ክርስቲያን አለመውጣትና ጸሎት አለማቋረጥ ናቸው። እነዚህን ሁለቱን ካቋረጥን አጥሩ የፈረሰ ቤት፣ በሩ ያልተዘጋለት ቤት ሌባ ከፍቶ ወንበዴ ገብቶ ያሻውን ዘርፎ ሊሄድ ከልካይ እንደሌለበት ሁሉ ዲያብሎስ ከኛ ጸጋን ሁሉ ይዞ ለመሄድ የሚመቸው የጸሎት አጥር ሲፈርስለትና ከእግዚአብሔር ቤተ መንግስት ስንወጣ ነው። ቤተ ክርስቲያን የእግዚአብሔር ቤተ መንግስት ስለሆነች ሰራዊተ መላእክት እንደሚጠብቁን እግዚአብሔር በቸርነቱ በረድኤቱ እጆቹ ደግፎ እንደሚይዘን ስለሚያውቅ ከእግዚአብሔር ቤት እንዳንወጣ ማድረግ ባይቻለው እንኳን ከቤተ ክርስቲያን እንድንቀር ወይም ደግሞ ቤተ ክርስቲያን እየመጣን እንዳንጸልይ ያደርገናል። ንጹህ ሆነን ለ1 ወር በመቆየታችን ለ2 ወር በመቆየታችን ያዘናጋናል። ኃጢአት ሲያሰራን የነበረው ሰይጣን የለቀቀና የተወን ይመስለናል። እርኩስ የነበርነው ወደ ንጹህነት ያደግን ይመስለንና ተዘናግተን ጸሎት መቀነስ እንጀምራለን። ያንን ባደረግን ጊዜ ደግሞ ሰይጣን አድብቶ መግቢያ ቀዳዳ ስላገኘ እንደገና ደግሞ በዚያው ይጥለናል።